ሰላም ጤና ይስጥልን ክብራትና ክብራን ዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። የመካከለኛው ምስራቅ ቀጠናን በተመለከተም ሰበር መረጃዎች በየሰዓቱ ልዩነት ሲወጡ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ ኢራን እጅግ በጣም ከፍተኛ የሚባል ጥቃት ዛሬ ሌሊቱን ስትፈጽም አድራለች። በሳውዲ አረቢያ ላይ ከባድ ውድመት ባመጣውና ኢራን በሰነዘረችው የዛሬው ዕለት ሌሊት ጥቃት የአየር ኃይል የጦር ሰፈርን በከፍተኛ ሁኔታ ስታወድም ይህ ዜና እስከተጠናከረበት ሰዓት ድረስ 10 የአሜሪካ ወታደሮች ከባድ ጉዳት እንደደረሰባቸውም ተዘግቧል። በተመሳሳይ በተባበሩት አረብ ኤሚሬትስም እስከ ንጋቱ ድረስ ከፍተኛ የሆነ ጥቃትም አድርሳለች ኢራን። በሌላ በኩል በኩዌት በእስራኤልና በባህሬን በተመሳሳይ ኢራን ከፍተኛ የሚባል ጥቃት በዛሬው ዕለት ሌሊትም አድርሳለች። ተንታኞች እንደሚሉት እንዲህ አይነት ጥቃት ኢራን እስካሁን ስትሰነዝር አትታወቅም ተብሏል። ጉዳዩን በተመለከተ በዝርዝር የምናስደምጣችሁ መረጃ ነው የሚሆነው። በሌላ በኩል ክቡራን አድማጮቻችን ኢራን ከ1 ሚሊዮን በላይ ወታደሮችን እንደምታሰልፍና የአሜሪካ የእግረኛ ሰራዊት ወረራ ከመጣ ሙሉ በሙሉ እንደምትዋጋ ማረጋግጣለች። ድርድር የሚባለው ጉዳይ እስካሁን እንዳልተጀመረ የገለጸችው ኢራን በአንድ እጅ እንደራደር እያሉ በሌላ እጅ ደግሞ ጥቃት መሰንዘር የምዕራባውያኑ ማታለያ ነው ያለችው ኢራን ፈጽሞ ድርድር የማይታሰብ መሆኑንና ጥቃቶችንም እንደሚቀጥሉም ገልጻለች። በሌላ በኩል ደግሞ እንዲሁ በዛሬው ዕለት በመላው አሜሪካ የኢራን ጦርነት የሚቃወምና እንዲሁም የአሜሪካን ፕሬዝዳንት ዶናልድ ጄ ትራምፕን የሚቃወሙ እጅግ ግዙፍና በታሪክ ታይቶ አይታወቅም የተባለ ተቃውሞ ነው በአሜሪካ ውስጥ የሚካሄደው። ይኸውም በአሜሪካ ግዛት ውስጥ የተለያዩ 3000 አካባቢዎች ላይ ነው ግዙፉ ተቃውሞ ይካሄዳል ተብሎ የሚጠበቀው። ይህንን በተመለከተም በሰፊው የምታደምጡት ዝርዝር መረጃም ይኖራል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ንግግርም አድርገዋል። ኢራንን በተመለከተ ምን አሉ? እንዲሁም የኔቶ አባል ሀገራትን በተመለከተ ምን አሉ? የምታደምጡት ሌላኛው መረጃችን ነው። አዳዲስ መረጃዎችን በየሰዓቱ ልዩነት በፍጥነት እየተሰሙ ነው። ያስተዋወቅኳችሁን ርዕሶችና ሌሎች ዝርዝር መረጃዎችን በዚህ ዜና ላስደምጣችሁ ነው። አብራችሁን ቆዩም። በቅድሚያም ይህ መካከለኛው ምስራቅ ጦርነት ከተጀመረ ጀምሮ ኢራን አድርጋ በማታውቀው መልኩ በዛሬው ዕለት ሌሊት ከባድ ጥቃት በመካከለኛው ምስራቅ ሰነዘረችም። የኢራንና አሜሪካ ወታደራዊ ፍጥጫ ድንበር ተሻግሮ አዲስና አደገኛ ምዕራፍ ላይ መድረሱን በሚያሳይ ክስተት በዛሬው ዕለት የታየ ሲሆን በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል የጦር ሰፈር ላይ ኢራን በፈጸመችው ከባድና የዛሬ ሌሊት ጥቃት የዜና እስከተጠናከረበት ሰዓት ድረስ ቢያንስ 10 የአሜሪካ ጦር ሰራዊት አባላት መቁሰላቸውም ተረጋግጧል። ለጉዳዩ ቅርበት ያላቸውና ሚስጥራዊነታቸው በሚጠይቁ ወታደራዊ ጉዳዮች ላይ ማብራሪያ ለመስጠት ስማቸው እንዳይጠቀስ የፈለጉ ሁለቱ የአሜሪካ ባለስልጣናት እንደተናገሩት ከሆነ ከቆሰሉት የአሜሪካ ወታደሮች መካከል ሁለቱ እጅግ የከፋ ጉዳትም አጋጥሟቸዋል ብለዋል። ባለስልጣናቱ አክለውም እንዳብራሩት የአስደንጋጭ የዛሬ ሌሊት ጥቃት የተቀነባበረው የኢራን ሚሳኤልና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በጋራ በመጠቀም የተካሄደ ከባድና ያልታየ አይነት ጥቃት ነው ብለዋል። በዚህ የተነሳ ወታደሮች ላይ ከደረሰው የአካል ጉዳት ባሻገር በአየር ኃይል የጦር ሰፈር ውስጥ ቆመው ከነበሩ በርካታ የአሜሪካ ጦር አውሮፕላኖችና ንብረት አካባቢ ተሽከርካሪዎች ላይ ከፍተኛ የሆነ ውድመትም ተከስቷል ተብሏል። ይህ በሳውዲ አረቢያ ምድር የተፈጸመ ጥቃት ጦርነቱ በቀጠናው ወደሚገኘው ሌሎችም የአሜሪካ ጦር ሰፈሮች በስፋት እየተዛመተ መሆኑን የሚያሳይም ነው ተብሏል። ኢራን በትናንትናው ዕለት ምሽት ባወጣችው አስቸኳይ አዋጅ በመካከለኛው ምስራቅ ከአሜሪካ ጥቅሞችና ከአሜሪካ ወታደራዊ ጦር ሰፈሮች እንዲሁም እንደ ዱባይ እንዲሁም የሳውዲው ሪያድና የኳታሩ ዶሃ ያሉ ሆቴሎች ውስጥ የሚገኙ የሌላ ሀገራት ዜጎች በፍጥነት አካባቢውን ጣጥለው እንዲወጡ ማሳሰቢያ መስጠቷና ከባድ የሚባል ጥቃትም ሌሊቱን እንደምትከፍት ምሽቱንም አስታውቃም ነበር። ይህንን ተከትሎ ነው ዛሬ ሌሊቱን ከባድ ጥቃት ኢራን የሰነዘረችው። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር አሁንም ማለዳ ላይ ባወጣው አስቸኳይ መግለጫ የአገሪቱ ዘመናዊ የአየር መከላከያ ስርዓቱና ፈጣን የጦር አውሮፕላኖች ከኢራን አቅጣጫ እየተዘነዘረም የነበረውን ከባድና አደገኛ የሚሳኤልና ሰው አልባ በራሪ አውሮፕላኖች ጥቃት በከፍተኛ ሁኔታ እየመከቱም አድረዋል ብለዋል። በመካከለኛው ምስራቅ ያለውን ጦርነት ወደ አዲስ ምዕራፍ ሊያሸጋግረው በሚችልበት በዚህ የዛሬ ሌሊቱን ኢራን የሰነዘረችው ብርቱ የሁሉም የሚባል ጥቃት በአገሪቱ የተለያዩ ክፍሎች ነዋሪዎችን
እያስደነገጡ ያሉ ከባድ ፍንዳታ ድምጾችንም በከፍተኛ ሁኔታ አሰምተዋል። መከላከያ ሚኒስቴሩ ይህንን የህዝብ ስጋት ለማርገብ ሲባል በሰጠው የዛሬ ማለዳው ማብራሪያ እነዚህ የሚሰሙት ድምጾች የተተኮሱት ክሩዝ ሚሳይሎችና አጥፊ ድሮኖች ግባቸው ላይ ከመድረሳቸው በፊት በተባበሩት አረብ ኤምሬትስ በአየር ላይ መከላከያዎች እየተመቱ ሲወድቁም የሚፈጠር ነው፣ ተረጋጉም ብለዋል። ይህ ያልተጠበቀና የዛሬ ሌሊቱን የኢራን እጅግ ከባድ የሚባል ጥቃት የባለስልጣናት ሀገር ቀጥታ ወደ ጦርነቱ አውድማ ሊያስገባ የሚችል ከባድ ስጋትም ፈጥሯልም ተብሏል። ቀጠናው በከፍተኛ ሁኔታ የተተራመሰ ሲሆን ጦርነቱ ዕለት በዕለት እየተባሰም ነው። በተያያዘ ዜናም በሀገር አሜሪካ ታሪክ እጅግ ከባድ የሚባል ታላቅ ተቃውሞ ሊካሄድ እንደሆነ የተዘገበ ሲሆን በሚሊዮኖች የሚቆጠር ሰዎችም ወደ አደባባይ በመውጣትም ፕሬዚዳንት ዶናልድ ትራምፕ እና የኢራን ጦርነት ሊያወግዙ መሆኑ ነው የተነገረው። ያ ንጉስ የለም ወይም ኖኪንግ በመባል የሚታወቀው ህዝባዊ ተቃውሞ እንቅስቃሴ በአገር አሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ላይ ጠንካራ ተቃውሞን ለማሰማት በዛሬው ዕለት በመላው አሜሪካ ከ3000 በላይ አካባቢዎች ላይ ከባድ የተቃውሞ ሰልፎችም ተጠርቷል ተብሏል። ከህዝቡ የመነጨው የግዙፍ የተቃውሞ እንቅስቃሴ አዲስ አይደለም የተባለ ሲሆን ከዚህ ቀደም በአውሮፓውያን አቆጣጠር በሰኔና በታህሳስ 2005 ባደረጋቸው ሀገር አቀፍ ሰልፎች ላይ በመጀመሪያው 5 ሚሊዮን በመቀጠል 7 ሚሊዮን የሚገመቱ ሰዎች በሺዎች በሚቆጠር የተቃውሞ መድረኮች ላይ በማሰለፍ ዓለምን ጉድም ማሰኘቱ ይታወሳል። በዛሬው ዕለት ቅዳሜ የሚካሄደው ሰልፍ ደግሞ በሀገር አሜሪካ ታሪክ ከተመዘገቡ ታላቅ የተቃውሞ ሰልፎችና የተቃውሞ ቀናት ውስጥ አንዱ እንደሚሆንም አዘጋጆቹም ተናግረዋል። ተቃዋሚዎቹ አደባባይ ከሚወጡባቸውና ቁጣ ከሚያስነሱባቸው በርካታ ቅሬታዎች መካከልም የፕሬዝዳንት ዶናልድ ትራምፕ የጸረ ስደተኞች ጥብቅ እርምጃና በአሁኑ ወቅትም ከኢራን ጋር የገቡበትን አውዳሚ ጦርነት በዋናነትም ይጠቀሳሉ። እነዚህ የፖለቲካ ውሳኔዎች የአሜሪካ ሕዝብን ለሁለት ከፍለውታል የተባለ ሲሆን ይህ የዘንድሮ ግዙፍ ተቃውሞ ማዕበል በዋናነት በዋሽንግተን ዲሲ፣ በሚኒያፖሊስ፣ በቺካጎ፣ በሳን ፍራንሲስኮ ከተሞች በከፍተኛ ድምቀት ይካሄዳልም ተብሎም ይጠበቃል። የህዝቡ ቁጣ ምን ያክል እንደገነፈለ የሚያሳየው ሌላኛው ማሳያ ደግሞ የቨርሞንት ግዛት ሁኔታ ነው። ይህ በዛሬው ዕለት በአገር አሜሪካ የተለያዩ ከ3000 አካባቢዎች በላይ በሆኑ ቦታዎች ላይ የሚካሄደው ተቃውሞ በታሪክ ውስጥ ከተካሄዱ የተቃውሞ ሰልፎች ውስጥ እጅግ ከፍተኛ እንደሚሆንም ተጠብቋል። ኢራን በዛሬው ዕለት ሌሊት ብርቱ ምት ካሳረፈችባቸው ሀገራቶች መካከል ደግሞ ሌላኛዋ እስራኤልም ናት። በእስራኤል ቴል አቪቭ ጨምሮ በተለያዩ ከተሞች ላይ ከባድ የተባለ የሚሳኤልና የሰው አልባ በራሪ አውሮፕላኖች ላይ ጥቃት ከኢራንም ተፈጽሟል። ይህንን ተከትሎም ይህ ዘገባ እስከተጠናከረበት ንጋት ድረስ እጅግ በርካታ ሚሳኤሎች ናቸው ከኢራን የተተኮሱት። ኢራን ምሽቱን ታይቶ የማይታወቅ አይነት ጥቃት እንደምትሰነዝር ካስታወቀች በኋላ ነው ሌሊቱን የተለያዩ የመካከለኛው ምስራቅ ሀገራት ላይ ከባድ የሚባል ጥቃት ስትሰነዝር ያደረችው። እስራኤል እስከ ትናንትና ቀን ድረስ እጅግ በርካታ ኢራንን መሰረተ ልማቶች ያነጣጠረች ስትመታና ስታወድም የቆየች ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ትናንትና አመሻሹን በነበረው መግለጫ በእስራኤል በሀገሪቱ ቁልፍ ኢንዱስትሪዎችና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በጥፍ እንመልሳለን ያሉም ሲሆን እስራኤል ከባድ ዋጋ የምትከፍልበት ጥቃት ዛሬ ሌሊቱን ይጀምራል ሲሉም አባስ አራጋቺ በመግለጫው ተናግረውም ነበር። ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እስራኤል ከአሜሪካ ጋር በመቀናጀት በሁሉም ታላላቅ የብረት ማቅለጫ ፋብሪካዎች በአንድ ኃይል ማመንጫ ጣቢያና በሲቪል የኒውክሌር ማዕከል ላይ ጥቃት ማድረሷንም አረጋግጧል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራጋቺን አሰቃቂ መግለጫ ተከትሎም የኢራን አብዮታዊ ዘብ በቀጠናው ለሚገኘው የአሜሪካ ባለድርሻዎች ወይም ሼር ሆልደሮች ስላሏቸው እንዲሁም ከእስራኤል ጋር ትስስር አላቸው ለተባሉ የከባድ ኢንዱስትሪ ሰራተኞች ጥብቅና አስጠንቃቂ ማስጠንቀቂያም አስተላልፈዋል። ወታደራዊ ኃይሉን የበቀል እርምጃውን ለመሰንዘር ሙሉ ዝግጅቱን ማጠናቀቁንና ከሌሊት ጀምሮ ከባድ ጥቃቶችን እንደሚከፍትም አረጋግጦ በአካባቢው ላይ ከፍተኛ ኢንቨስትመንት ያላቸው ሰዎችም አገሪቱን ለቃችሁ ውጡ ሲሉም ማሳሰባቸውም ይታወቃል። ከዛሬ ነገ ይቆማል የሚባለው የመካከለኛው ምስራቅ ጦርነት ይበልጥ አድማሱን እያሰፋና እጅግ አስፈሪ ወደሆነ ምዕራፍ እየተሸጋገረ በሄደበት በአሁኑ ሰዓት አሜሪካ ስለ ድርድር ማውራቷን ተከትሎም አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ሲናገሩ በዚህ በኩል ጥቃት እየፈጸሙና እያወደሙ በሌላ በኩል የሰላም ድርድርን መጠየቅ ፈጽሞ ሊታገሱት የማይችሉት ክስተትም ነው ብለዋል። አሜሪካና እስራኤል በኢራን
የኢንዱስትሪና የኒውክሌር ተቋማት ላይ ከባድ ጥቃት እየፈጸሙ በሌላ በኩል ደግሞ ለሰላም ድርድር ጥሪ ማቅረባቸው ፈጽሞ ልንታገሰው የማይቻል ድርጊት መሆኑንም ሊያውቁ ይገባልም ብለዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።